ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ ተመልካቾች ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ በዝት ይበልልኝ። እንግዲህ ብዙዎቻችሁ ስለምትጠይቁኝ ጥያቄ ነው ዛሬ ይዤላችሁ የመጣሁት ማለት ነው። ቤተሰቦች እኔ በጣም ድምጽ እየረበሽኝ ነው እዚህ ቤት ተገባው ጀምሮ ታንድ በኩል የምለፈልፍ ሴት አለችና ልጆቿ እሷ ታቆም ልጆቿ ሲያቆሙ እሷ ተቀንስተ ማታ ትለፈልፍ ነው የምውለውና ለብዙ ችግር የዳረገችኝ እሷ ራሱ የእሷ ድምጽ ይመስለኛል አብዛኛው የሚረብሸኝና እስከዛ ድረስ ማለት ነው። ማርያምን አሁንስ ደክሞኛል። በቃ አሁን እንደገና መጀመሪያው ልቻውን መልሼ ያው ምቺ ቪዲዮ የምታዋት አጭር ናትና ሁለተኛ ሪከርድ እያረኩላችሁ አሁንም እንጃ ግን ይረብሻል ማለት ነው። የልጆ ድምጽ የእሷ ድምጽ በጣም ነው መጮህ ምናምን። ኧረ አንዳንድ ጊዜም ለካ ጎረቤት እንደዚህ ያስጠላል። ማርያምን ጩኸት ያስጠላል። ወይ ያው ጉድ በቃ ማታ ላይፍ ላይ ስገባ እንደ ይረብሸኛል። ቀንም እንደዚህ ይረብሸኛል ማለት ነው። የሆነ ግራ ተገባው አሁንስ እና ብዙዎቻችሁ ስለምትጠይቁኝ ጥያቄ ብርቱካን ዝናብ ጣለ እያላችሁ ኮሜንት ላይ ብዙዎቻችሁ ታስቀምጡልኛላችሁ ማለት ነው። ስለዚህ ስለዛ ነው ዛሬ እንግዲህ ይዤላችሁ የመጣሁት። ቪዲዮውን አይታችሁ እንግዲህ የታያችሁን ስለ ሀገራችሁ የታያችሁን ደስታም ሆነ ሀዘን በቀጣይ ኤሪከር ኮሜንት አስቀምጡልኝ። አይታችሁ ስታበቁ ኮሜንት አስቀምጡልኝ። እስከ መጨረሻ ቪዲዮን ተመልከቱ። እስኪ የሀገራችሁ ደስታ የሚያስደስታችሁ በቃ ብዙ እኔ በጣም አንደኛው ምጤን የወለድኩት ዛሬ ነው። ገባችሁ? ትልቅ እርጉዝናዬን የተገላገልኩት ዛሬ ነው። ቤተሰቦች ዛሬ የተገላገልኩት እርግዝናዬን ማለት ነው። በጣም የተጨነቁበት ያሰብኩበት ብዙ ነገር የሆንኩበት ነው ዛሬ የተገላገልኩት ማለት ነው። ስለዚህ በቀጣይ ቪዲዮ አስገባላችኋለሁ ተመልከቱ። እና ቤተሰብ በህይው በመታወት መልኩ ያው ደስ ይበላችሁ ብዬ ነው። ያው ግቢው ኩበት ምናምን እንጨት ስላለ ትንሽ ደስ ላይላችሁ ይችላል፣ ግን ጥራቱ ማለት ነው ያው የሀገራችን ኑሮ ባህል ደግሞ ያንን ደግሞ ያስታውሳል ማለት ነው። እና በጣም ደስ ብሎኛል። ደስ ይበላችሁ ውድ ፋሚሊዎች፣ የኔ ልጆች። በዚህ መልኩ እንግዲህ እስከ ዛሬ ድረስ በማዚያ ነው እዚህ ግቢ ውሃ የተጠራቀመው። ከማዚያ ወዲህ እንግዲህ እስካሁን ድረስ ውሃ የለም፣ ዝናብ እንደምታዩት። እኔ በጣም ነው ደስ ያለኝ፣ እንዴት እንደቀለለኝ ብታው። አይደክመኝ ምን አይለኝ። ዛሬ አሁን ለሊት የተነሳሁ ነኝና ለሊት ተነስቼ እስካሁን አሁን ተቀኑ ወደ 10 ሰዓት 11 ሰዓት እየሆነ ነው እና ለሊት የተነሳሁ እስካሁን አላረፍኩም እላችኋለሁ። እና ለሊት ነው እንግዲህ እንጀራ ልጋግር የተነሳው ማለት ነው። ከዛ ነው በቃ ደስታው አይደክመኝ እንዴት እንደቀለለኝ ብታው ክርስቶስን። ከዛ ይሄንን ይመስላል እላችኋለሁኝ። ደስ ይበላችሁ። በሁሉም ሀገር ነው የጣለው፣ በአንድ ቦታ ብቻ እንዳይመስላችሁ ማለት ነው። ለሁላችሁም ደስ እንዲላችሁ ብዬ ነው። እንግዲህ ከውጭ ስለተደፈነ ከውጭ መንገድ ልሰጠው እየወጣሁ ነው። ዝናቡ ይጥላል። ያው እንደምታወጡ በጧት ነው፣ ብርድ ነው እና ምንም አልመሰለኝም እኔ። በስመ አብ ወወልድ ወመንፈስ ቅዱስ። ዶሮችም አልከፈኩም እኔው ነው እንይሉ ነበር። ዶሮችም ያው በራቸው እንደተዘጋ ነው አላችኋለሁኝ። በጣም ነው ደስ የሚለው። ወይኔ መብርሃን ድንግል ማርያም። ከዛም በኋላ ምን አደረኩ መሰለች? ይሄን ውሃ ለቅቄ ወደ ውጭ ይሄንን መረማመጃ ድንጋይ ከበር እንትን እየፈነቀልኩ ረብርቤ ብታው። አሁን ሪከርድ ማድረግላችሁ በኋላ ስለሆነ ማለት ነው። ምንም ዛሬ የደስታ ብዛት ሆይ ክርስቶስን እኔ መብርሃንን እንዴት ደስ እንዳለኝ ብታው። አሁን እኔ በቃላ እኔ እንጃ ብቻ ይሄን ነው የመግለጽ አልችልም፣ የደስታዬን ብዛት ማለት ነውና ገባችሁ? ያኔ በጣም ነው ገበሬ ያለቀሰው። ጦርነት ይሻለናል፣ በጦርነት አንድ ፊት ሆኖ ብናቅ ይሻለናል፣ ረሃብ ከባድ ነው፣ በቃ እንስሳዎቹ ምናምን
በቃ ሰው በሙቅ የሚያደር እንስሳ እንዴት ይሆናል? ገባችሁ? እንስሶቹ እንዴት ይሆናሉ? ብቻ አወዛጋቢ ጊዜና ዘመን ነበር። እንግዲህ ውጭ ላይ እየቆፈርኩ ነው። ካሜራው እንግዲህ የሚያንቀሳቅስልኝ የለም። አስቀምጬ ውጭ ላይ እየቆፈርኩ ነበረ። ተውጭ ትጨርስ እንግዲህ እገባለሁ ወደ ውስጥ ማለት ነው ቤተሰቦቼ። እና ለዛ ነው እላችኋለሁኝ። እና ዛሬ እንግዲህ ታገር አገርጣለ ትክክለኛ ክረምት ያሁን ነው። ምክንያቱም የተስላሴ ጀምሮ ነው ግን ማካፋት የጀመሩ ስላሶች ናቸው የባረኩን ማለት ነው። 3 ስላሶች ናቸው የባረኩን። ያው ከዛን ወዲህ ትንሽ እያካፋ ዛሬ በደንብ የገበሬ ወጉን ያሳየ ማለት ነው። የሐምሌ ወጉን ተላላችሁ የሐምሌ ወጉን መሬቱ ጠግቦ እንደዚህ ውሃ መንጣር ጀመረ ማለት ነው። ክብር ለእግዚአብሔር ይሁን። ክብር ለሶስቱ ስላሴዎች በለተቀናቸው ነው የጀመረልን የስላሴ ቅር። እስካሁን ግን መሬት አላጠገበ። የሚገርማችሁ ነገር ትንሽ ብን ነበር፣ ውስጡ ደረቅ ነው። ትናንትና ራሱ ደረቅ ነው። ትናንትና አርብ ማለት ነው ጁምአ ደረቅ ነበረ እና ደረቅ ነበር። ዛሬ ቅዳሜ ነው መሬቱ የጠገበ ማለት ነው። አሁን እንግዲህ ከውጭ እየመጣሁ ነው ያለው። ተውጭ ፈንቀል አድርጌ ቦታ ሰጥቼ እየገባሁ ነው ያለሁት እላችኋለሁ ቤተሰቦቼ። እና ያው ይሄን ነው ብላችሁም ልባችሁ ስለማይደርስ ራሴው ነኝ ተንቀሳቀስኩ የምሰራ ማለት ነው። የማልሰራውንም ስራ ቢሆን ራሴው ነኝ የምሰራው። ምክንያቱም አሁን እዚህ ጋር ይሄን ካለሁበት ጀምሮ ወደ ኋላ በር ድረስ ድንጋይ እየፈነቀልኩ ስራ በርም ነው የቆየሁት። ያ ምክንያት በቃ ተሰው ጋር ስራ አትስራ ማለት ስጭት ስለሚለኝ ነው። ገባችሁ? ራሴ በቃ ቀስ ብዬ እያገራበኩ ምንም እያልኩ መስራት ይሻለኛል ብዬ ነው እላችኋለሁ ማለት ነው። እና እንዴት አያችሁት? ደስታችሁን እያጨበጨባችሁ ግለጹልኛ። ስለማይነገር ስጦታው እግዚአብሔር ይመስገን እያላችሁ ቤተሰቦች፣ ስለማይነገር ስጦታው እግዚአብሔር ለዘላለም ይመስገን። እውነት እላችኋለሁ በጣም ነው ደስ የሚለው። ይሄ ማዳፈሪያ ምናምን የተጋረደው እንግዲህ እኔው ነኝ አጥር ያጠርኩት ማለት ነው። ዶሮቹ በጣም ነው ዶሮቹ ከሰማይ የሚያወርዱት ማለት ነውና ይሄንን ሽንኩርት ልታክል ብዬ ወደዚህ የምታዩት ተፊት ለፊት ያጥሩ በጎን እና ለዛ ነው እላችኋለሁ ቤተሰቦቼ። እሸት እንኳን ደስ ይላል። እህጋ እንዳልወርቅ ብዬ ነው ፈርከክ እያልኩ የሚሄደው። ደግሞ ድንገት ፍንግል እንዳልል ብዬ ነው ጋይስዬ። እና ለዛ ነው እዚህ ጋር ደግሞ ዝናብ ደቅኝ ነበር። ዋናውን ታጥቤ ወደ ቤቴ ገብቼ ከዛ ደግሞ ወደ ግቢ እሄዳለሁ።